አታውጭም? አታውጩ? ምን አይነቱ ዘመናችን ያገኘሽ ጥሩ ሰዓት ነው የመጣው። ስራ ካለ አሁኑኑ መጨረስ እችላለሁ። አስቸኳይ ስራ አስጭ። አዎ በጣም ከትልቅ ሰው ጋር ተዋውቂያለሁ። ለዛ ሰው ደግሞ ኃይሌን ማሳየት እፈልጋለሁ። ስለዚህ ኃይሌን ለማሳየት ደግሞ ያንተ ድጋፍና እርዳታ ያስፈልገኛል። አታስቢ ማለት እኔ ታዛዥ ነኝ። ቆይ መቼም እኔ ለአንተ የከፈልኩትን ውለታ አትረሳውም ማለት? በጭራሽ አልረሳውም። አሁን ተራ አንተ ነው። ሁሉ ነገር ከአቅሜ በላይ ሆኖብኛል። እንደዛ እንፈልገዋለሁ። ሞገስ ትልቅ ስህተት ሰራ። ዝናን እንግዲህ ከታሰረበት ፈቶ ሞገስ ትልቅ አደጋ ደርሶበታል። መድብል ደግሞ ጀግናው ዛሬ ምሳሌን አስፈትቶ ወደ ቤት አስገብቷታል። ለቅድስት የገባውን ቃል ፈጽሟል ማለት ነው። ከዚህ በፊት እንግዲህ እንደተመለከትነው ዛሬ ምሳሌ ከኛ ጋራ እራት ትበላለይ እመኝኝ ቅድስት ብሎ ለቅድስት ቃል ገብቶላት ነገሮች ግን ሳይሳኩ ቀርተው እሱም እቤት ማደር የለብኝም እኔ አሁን ሰው ነኝ ወይ እቤት የማድረው? ምሳሌ ቤት የለች፣ አባቷ ቤት የለ፣ ይህን ሁሉ ሳላሳካ ወደ ቤት ማደር የለብኝም በማለት ከቤት ወጥቶ ሄዶ ነበረ። አሁን ላይ ግን ሀሳቡን አሳክቶ ቅድስትም ተደስታ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ተወዳጁን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ ሞገስ በገዛ እጁ በዝና ተቀጥቅጦ ትልቅ ጉዳት ደርሶበታል። ዝና ሞገስ አጠገቡ ሲሄድ ሁሌም ማጭበርበር ይፈልጋል። ከዚህ በፊት እንደተመለከትነው እንግዲህ የጋብቻ ወረቀቱ ላይ እፈርምልካለሁ፣ ምንም ችግር የለውም፣ አንድ እጄን ብቻ ፍታኝና እናንተ በነፃነት እንድትኖሩ ተጋብታችሁ ወልዳችሁ እንድትኖሩ ነው የምፈልገው በማለት እንግዲህ እጁን ሊፈታው ሲል መድብል ደርሶ ያሳይሳካ ቀርቶ ነበረ። ዛሬ ላይ ግን መድብል በሌለበት እንግዲህ ዝና ሽንቴ መጥቷል፣ እግሬን ፍቱልኝ፣ ቢያንስ መድብልም እኮ እግሬን ፈቶኝ ነው ሽንቴን የሚያሸናኝ። ስለዚህ ሽንቴ ስለመጣ እባካችሁ ስለ ወንድ ልጅ አምላክ ብላችሁ ሞገስ እባክህ እግሬን ፍታኝና ምንም የማረገው ነገር የለም፣ ከዛም መልሳችሁ ታስሩኛላችሁ እያለ ነበረ። ዳጣ ግን ሞገስ እረፍ እንዳትፈታ እያለች ነበረ። እረፍ ወይኔ መድብል ይንጣ፣ መድብል ካልመጣ እንዳትፈታ፣ ይህንን ሰውዬ ይህንን አውሬ ለምንድን ነው የምትፈታው? አትፍታው፣ ከፈታከው እዚህ ጋር ሊለቅህ አይችልም፣ እረፍ እያለች ነበረ። ግን ሞገስ ልክ እንደ ጀግኖቹ መድብልን እንግዲህ ሄዶ ፈቶ በራሱ ጊዜ በእርግጫ ተብሎ ወድቋል። ራሱን ስቶ እንግዲህ አሁን ላይ ሞገስ ጉዳት ደርሶባታል። የደረሰበት ጉዳት ደግሞ እንግዲህ ወደ ሐኪም ቤት ዳጣ ደውላ አስወስደዋለይ። አሁን ሀሳቡን ሁሉ አበላሽቷል ማለት ነው። ሉላ የወረቀቱ ሳይፈረም ከዛ አይወጣም፣ ሉላ መስታት አለበት ብሎ ያቀደው ቅድም አልተሳካለትም። ጭራሹኑ በራሱ ጊዜ ጉዳት ደርሶበታል። ዝና እንግዲህ አምልጧል። ከዚህ በኋላ ሉላንም ሞገስ ላያገኝ ይችላል። ምክንያቱም እገልሃለሁ ብሎታል። አለቅም፣ እገልሃለሁ፣ መቼም ቢሆን ከእሷ ጋር አትኖርም እያለ ሲፎክርበትና ሲይዘትበት ነበረ። እንደዚህ የሚፎክርበትን ሰው ግን ሄዶ መፍታቱ በጣም ጅልነት ነው ማለት ነው። ወይ አቅሙን ማወቅ አለበት ነበረ። ግን ገና እንደፈታው ነው ዘልሮ የጣለው። እጁ ቢታሰርም ግን እግሩ ስለተፈታ ዳጣንም ጭምር ቁልፍ አንጭና በሩን ክፈችና ልውጣ እያለ እያስቸገራት ይገኛል። ዳጣ እንግዲህ እየጮኸችም ነበረ።
ይሄ ሁሉ ደግሞ በሞገስ ነው የሆነው ማለት ነው። ምሳሌ እንግዲህ የወጣችበት ደስ የሚል አጋጣሚ ነው። መድብል ድሮ ከሚያውቀው ሰው ጋር በአጋጣሚ ተገናኝቶ ነበር። ይሄ አጋጣሚ ደግሞ ለሱ ጠቅሞታል። ከተገናኘው ሰው ጋር በጣም በምታስፈልገኝ ሰዓት ላይ ነው የመጣከው። አሁን ያንተ እርዳታ ያስፈልገኛል፣ ብዙ ነገሮች እየከበዱኝ መጥተዋል በማለት ሁሉንም ሚስጥር ይነግረዋል። የዋልኩልህን ውለታ መቼም አትረሳም አይደል ብሏል። እንዴት ልረሳ እችላለሁ? እንደዚህ ተሸፋፍኜ የሚሄደው ያው ከብዙ ሰዎች ጋራ መገናኘት ስለማልፈልግ ነው በማለት መልሶለታል። ይሄ ሰውዬ ደግሞ ከዚህ በፊት ቅድስትን አግቶ የነበረ የመሀሌት ወዳጅ ነበረ። ግን አሁን ደግሞ ተመልሶ መሀሌትን ወጥመድ ውስጥ ከቷታል ማለት ነው። ብር ካላያቸዋ አጋሹ እንግዲህ ምሳሌን ለማትረፍ ከመድብል ጋር እንደተነጋገረው መሀሌት ጋር ደውሎላታል። ከመሀሌት ጋር ደግሞ ያው ከዚህ በፊት ወዳጅ ነበሩ። ስለዚህ መሀሌት የፈለገችው መድብልን እንዲያግትላት ነበረ። እሱ ግን ቀድሞ ከመድብል ጋር ተወያይቶ ሁሉንም ነገር ጨርሷል። መሀሌትን ሲያገኛት እንግዲህ ተጠፋክ፣ አሁን ኬት መጣክ፣ የት ነበርክ እስካሁን ምናምን ብላ እንግዲህ ብዙ ጥያቄዎችን ጠይቀው ነበረ። ያው ለጊዜው ትንሽ ራቅ ወዳለ ቦታ ሄጄ ነበረ፣ አሁን ግን መጥቻለሁ። አስቸኳይ ስራ እጅሽ ላይ ካለ ስራ መስራት እፈልጋለሁ፣ ገንዘብ ያስፈልገኛል፣ ለዛ ነው የደወልኩልሽ ብሏታል። እሷም እንግዲህ በጥሩ ሰዓት ነው የመጣከው፣ ስራ አለ፣ ትልቅ ሰዎችን ተዋውቅ ያለውና ጥሩ ስራ ስላለ አሁን እንኳንም መጣክ። ከዚህ በፊት ያው ያችን የማትረባ ሰራተኛ ነካ አድርገትተ ይኸው ትዳሬ ተበጠበጠ በማለት እንግዲህ እየነገረችው ትገኛለች። እሺ ግን አሁን ያ የማይረባ ባልሽና ልጁስ የት ደረሱ በማለት ይጠይቃታል። እረ ብዙ ነገር ተፈጥሯል፣ እሷ እኛ እጅ ነው ያለችው ብላ እንግዲህ ትነግረዋለች። ስለ ብሩክም የት እንዳለ እነ ካሌብ ሞሲሳ እነዝና ያደረጉትን ሚስጥር ሁላ እንግዲህ መሀሌት ሁሉንም ነገር ዘክዝካለች። ጥሩ አድርጎ መድብል በነገረው መሰረት አናዟታል። ብዙ ሚስጥሮችን እንግዲህ ከእሷ ወስዷል ማለት ነው። መሀሌት ግን ያሰበችው መድብልን እንደሚገልላት፣ መድብልን በእጁ እንደሚይዝ ነበረ ያሰበችው ሁሉንም ነገር ስትናገር ማለት ነው። እሱ ግን ምሳሌ ከዛ ቤት መውጣት እንዳለባት፣ ብሩክም ደግሞ ካለበት ፈልጎ በመረጃው መሰረት ብሩክንም ማዳን እንዳለበት ስላሰበ እንግዲህ በመጀመሪያ ኢንፎርሜሽኑን በስነ ስርዓት ከመሀሌት ከወሰደ በኋላ መጀመሪያ ምሳሌ ያለችበትን ቦታ ላቅ ይገባል። እንደዚህ እንደነገርሽኝ ከሆነ ይሄ የብሩክ ወንድም የምትይው ሰው በቀላል የሚያዝ አይነት አይመስለኝም። ስለዚህ ምሳሌ ያለችበትን ማወቅ አለብን። ከዛም በኋላ ስራችንን በቶሎ መጨረስ እንችላለን። እኔን አታምንኝም ወይ ነው ያላት። እንግዲህ እነ ካሌብ ሞሲሳ ጋር ልደውልና እነሱ እሺ ካሉ በቃ ችግር የለውም በማለት ኦልሬዲ ደውላ ተስማምተው እንግዲህ ምሳሌ ያለችበት ቦታ ሄዷል ማለት ነው። ምሳሌ ያለችበት ቦታ ሄዶ እንግዲህ ለምሳሌ ቀስ ብሎ በጆሮዋ አጎትሽ መድብል ጋር ልወስድሽ ነው እንዳትፈሪ ነው ያለው። ያንኛው እዛ ሲያግትና ምሳሌ ሲጠብቅ የነበረው ደግሞ ምን እያረክ ነው ሲለው እንግዲህ ይሄንኛው በቦክስ እዛው ጭንቅላቱን ቀጥቅጦ ምሳሌን ይዞ ወደነ መድብል ሄዷል። ቅድስት እንግዲህ ለብዙ ቀን ስታስብ ስትጨነቅ እዚህ ለምን እንደምቀመጥ ራሱ አላቅም እያለ ብዙ ነገር ስትል ነበረ ቅድስቴና ፍቅሬ እንደ አበባ ሊያብብ ሲጀምር ይሄ ያላሰብኩት ነገር መጣ።
ተስፋ ቆርጫለሁ፣ ህይወት ያስጠላል እያለች ለዳጣም እየተናገረች ነበረ። እውነት ነው እንግዲህ ከብሩክ ጋር ገና የፍቅር እየጀመሩ እያሉ ነው ብሩክ በድንገት ከቤት የጠፋው። ደስታዋን እንግዲህ ሳትጨርስ ደስታዋን አጨልመውባት ነበረ። አሁን ግን ሁሉም ደስታ ተመልሷል። ምሳሌ ወደ ቤት በመምጣቷ ቅድስት በጣም ተደስታለች። ቤተሰቡ እንዳለ ተደስቷል። እንግዲህ ምሳሌ እጃቸው እስከምትገባ በጣም ብዙ ዋጋ ከፍለው ነበረ። ኤፍራታም እንግዲህ ከታገተችበት ተፈታለች። ኤፍራታ ከታገተችበት የተፈታችው እሷም መድብልን ለማጥመድ ነው ማለት ነው። መድብል ወዳለበት እየተከታተልሽ ዝና ያለበትን ቦታ ልታቂ ግድ ይልሻል፣ 24 ሰዓት ተሰጥቶሻል በማለት ተፈታለች። ስራዋን እንግዲህ ያልጀመረችም ያው ወደፊት ትጀምራለች ብለን እንጠብቃለን። ነገር ግን ሁሉም ነገር አሁን ላይ አብቅቶለታል። ከመድብል ጋር እየሰራ ያለው አጋች ብሩክ ያለበትንም ከመሀሌት መረጃ ስለተቀበለ ብሩክንም እንግዲህ ከአጋዦቹ መንጥቆ ነጥቆ አውጥቶ ለቤቱ አብቅቶታል ማለት ነው። እነ መድብል እንግዲህ አሸንፈዋል። ዝና ሞገስን ቢደበድብም አሁን ላይ ግን ተቀድሟል ማለት ነው። መድብል ቀድሞታል፣ አሸንፎታል። ብሩክ ያለበትን መቼም ቢሆን አልናገርም ብሎ ነበረ። ግን እድሜ ለመሀሌት። አሁን እንግዲህ መሀሌት በነ ካሌብ ሞሲሳና በነ ዝና ጉዷ ሊፈላ ነው። መድብል ግን ወንድሙንም የወንድሙን ልጅም ነፃ አውጥቷል ማለት ነው። እንደዚህ አይነት ወንድም መከታ የሚሆን በጣም ደስ ይላል። ድሉ የነ መድብል ነው ማለት ነው። ጀግና ነው በቃ መድብል። በዛም በዚህም ብሎ ተስፋ ሳይቆርጥ በራሱ መንገድ ሄዶ አሸንፏል። ኤፍራታ ወደ ቤቷ ከተመለሰ በኋላ እንዲህ ለካቺ ቤት እኮ ትናፍቀኛለች ብዬ አስቤም እንኳን አላቅም ነበረ። ቤቴ እንኳን እንዴት እንደናፈቀችኝ፣ ለካ ቤት እንደዚህ ናፍቃለች በማለት እንግዲህ ለመሀሌት እያወራች ነበረ። ማድረግ ያለባት እየተነገራት እንግዲህ በ24 ሰዓት ውስጥ መድብልን ተከታትላ ዝና ያለበትን ለማወቅ ነበረ። መድብል ጋር ስትደውል መድብል እንግዲህ ነቅቶባታል። ኦልሬዲ የት ጠፍተሽ ነው ሲላት የዝና ሰዎች የነ ካሌብ ሞሲሳ ከደወልኩላቸው በኋላ እየተከታተሉኝ ስለነበረ ለዛ ብዬ ስልኬን አጥፍቼ ነው። አሁንም ያለው ራቅ ያለ ቦታ ነው፣ ግን ላገኝክ ፈልጋለሁ እያለች ነው። መድብል ግን ያው አይገኝላትም፣ ይነቃባታል። ኤፍራታ ደግሞ የሆነ ጥፋት ልታጠፋ ስትል ቀድማ ስለምትንቀጠቀጥ መድብል አሁንም ሊያዝላት አይችልም። በባለፈው እንደተመለከት ነው እንግዲህ መድኃኒት አጠጪ ተብላ መድኃኒቱን እሱ ሊጠጣ ሲል እሷ ቀድማ መንቀጥቀጥ ጀመረኝ ማለት ነው። መጀመሪያ ላይ ድፍረቱ ቢኖራትም ግን እስከ ፍጻሜው መታገስ አልቻለችም። ጠጥቶ ሊሞት ነው የሚል ስጋት ስለያዛት ልጠጣው ነው እያለች እየተንቀጠቀጠ እንግዲህ መድብል ወዲያው ነቅቶ ለራሱ አላማ ተጠቅሞበታል ማለት ነው። በሲስተም ዝናን አግቶ ነበረ። ኤፍራታም ያሰበችው ሀሳቧ እንግዲህ አልተሳካም። ከዚህ በኋላ መሀሌትም ኤፍራታም ተመልሰው ከእንደገና ይታገታሉ ማለት ነው። ምክንያቱም አጠፋችኋለሁ፣ እገላችኋለሁ ብሏቸዋል ካሌብ ሞሲሳ። አሁን ላይ ብሩክ ስላመለጠ ምሳሌንም እንግዲህ እንደ መያዣ አድርገው ቢይዙም ምሳሌም ስለወጣች ከዚህ በኋላ መድብል ከነሱ ምንም የሚፈልገው ነገር የለም። ወንድሙንም አግኝቷል። ምሳሌም ተመልሳለይ። አሁን ግን ያው ብሩክ እነሱን ስላጭበረበራቸው አርፈው አይቀመጡም። ለዚህ ደግሞ የበለጠ ተጠያቂ ልትሆን የምትችለው አሁን ላይ መሀሌት ናት ማለት ነው። ሁሉንም ሚስጥር እንግዲህ መድብልን ይገልልኛል አጋሽ ነው ብላ ያሰበችው ሰው በመድብል አማካኝነት ነፃ አውጥቷቸዋል እነሱን። መሀሌት ደግሞ በእነሱ ቦታ ተመልሳ ትታገታለች። እንግዲህ ሊለቋት አይችሉም። ድሮም ድሮ ነው እንግዲህ ዝና አንቺ የማትረቢ እያለ ነው። ካሌብ ሞሲሳም ቢሆን ከአንቺ ጋራ ዝና ግን ምን ሲል ስራ እንደሚሰራ ራሱ ሊገባኝ አልቻለም። ምንም ድንጋይ የሆንሽ ሰው ነሽ እያላት ነበረ።
ስለዚህ መሀሌት አብቅቶላታል ማለት ነው። ምንም ተስፋ የላትም። የክፉ ሰዎች መጨረሻ እንግዲህ እንደዚህ ነው የሚሆነው። ባዷቸውን መቅረት ነው። ትዳሯን ፈታለይ። ከዝና ጋር ሰራለሁ ብላ የተንኮል ስራ የጀመረችውንም እንግዲህ ምንም የተንኮል ስራ ሊያዋጣት አልቻለም። ብዙ ነገር አታለች እና የክፋት መጨረሻ ሞት ነው። የኃጢአት መጨረሻ ሞት ነው እንደሚባለው የክፋት መጨረሻም እንደዚሁ ነው። ሰዎች ለሰው በሚቆፍሩት ጉድጓድ እራሳቸው ተመልሰው ይወድቃሉ። ከዚህ ድራማ የምንማረው እንግዲህ ክፉ ሰዎች በክፋታቸው እራሳቸው በጠነሰሱት ጥንስስ ተመልሰው ይገባሉ ማለት ነው። በዚህም በዛም ብለው እንግዲህ ኤፍራታ፣ ዝና ከመሀሌት ተንኮል ላይ ነው በብዛት የሚሰማሩት። በተለይ መሀሌት ተንኮሉን እንግዲህ በጣም ተክናዋለይ ማለት ነው። የተመረቀችበት ሁላ ነው የሚመስለን እና ተንኮል መስራት ለሷ በቃ የሆነ ጥሩ ነገር እንደ መስራት አስመስላ ነው የምትሰራውና ተንኮለኛ ሰዎች ምንም ቢጥሩም ቢለፉም መጨረሻቸው ውድቀት እንደሆነ ከመሀሌት ተምረን መልካም ነገር መስራት አለብን። ከክፉ እንግዲህ ራሳችንን መጠበቅ ይኖርብናል። የነብሩክ ፋሚሊ ከቅድስት ጀምሮ እንግዲህ ያሉ እነሱ በጣም መልካም የተሞላባቸው የሰው ሀቅ ያልፈለጉ የራሳቸውን ነፃነት ለማሳወጅ በራሳቸው የሚጓዙ ሰዎች ናቸው ከድራማው የምንመለከተው። ብሩክ እንግዲህ ልጄን ላሳክም ነው ያለው። ልጅክን ማሳከም የለብክም፣ ገንዘብ ማውጣት የለብክም በሚል ቅናት ተነስታ ነው እንግዲህ መሀሌት ይሄ ሁሉ ነገር እየገጠማት። ግን አሁን ላይ ሁሉንም አጣች። አንዳንዴ አለማስተዋል የሰውን ህይወት ያበላሻል፣ ያመሰቃቅላል። ኤፍራታም እንግዲህ ያኔ ስትመክራት ነበረ ብሩክን እንድትፈታ ድሃ ሆነች ከምትኖሪ ተፋተሽ ንብረት ብትካፈ ይሻላል ስትላል ነበረ። አሁን ላይ ግን ያው ንብረትም ሳታገኝ ትዳሯንም ሳታድን ሁሉንም ነገር አታለች። መካሪዋ ደግሞ እህቷ ኤፍራታ አንቺ ያጠፋሽው ብሩክን መፍታት አልነበረብሽም እያለቻት ነውና በሰው ምክር ህይወታችሁን የምታበላሹ ሰዎች ካላችሁ በሰው ምክር የህይወት አይመራም። ህይወት የየግላችን ስለሆነ ወደ መጥፎ መንገድ ሰው ሲመራን ከዛ ምክር ላይ ቆም ብለን ልናዳምጥ ይገባል። ከክፋት ደግሞ መቆጠብ ይኖርብናል። እንግዲህ ምሳሌ ድራማ ከተመለከትነው በስነ ስርዓት ብዙ የሚያስተምሩ ነገሮች አሉ። ሀሳብና አስተያየታችሁን ምን እንደተማራችሁበት በኮሜንት ብታስቀምጡልኝ ደስ ይለኛል። ለዛሬ ይዤላችሁ የመጣሁት እንግዲህ ምሳሌ ድራማ ይሄን ይመስል ነበር። ቀጣዩን ወደ እናንተ ይዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ።